አመሰግናለሁ የተከበረው አፈ ጉባኤ። በእኔ በኩልም አብዛኛዎቹ ሀሳቦች ተነሳስተዋል፣ ግን በተወሰነ ደረጃ ግንዛቤ ቢወሰድባቸው ምላቸውን አነሳለሁ። ከሁሉ አስቀድሜ ምክር ቤታችን ላለፉት 5 ዓመታት በአስፈጻሚው ሪፖርቶችን ማቅረብ ብቻ ሳይሆን በጋራ በመስክ ድጋፍም እንደዚሁም ደግሞ በቢሮ ውስጥ በሚደረጉ ግምገማዎችም በክትትልና ድጋፍም የተገኙ ስኬቶች የጋራ ውጤቶች መሆናቸውን ሪኮግናይዝ ማድረግ እፈልጋለሁ። ባለፈው ጊዜ የነሱ የነበሩ ጥያቄዎች በመጣው ልማት በተገኘው ውጤት በተወሰነ ደረጃ ምክር ቤቶቹ የሚያነሷቸው ሀሳቦችም እያደጉ መምጣታቸውን እንገነዘባለን። ምክንያቱም በውጤቶቹ ያው መገኘት የምክር ቤት አባላትም የራሳቸው ሚና እንዳላቸው የጋራ ውጤት መሆኑን መውሰድ ይገባል ብዬ አስባለሁ። ያስፈጻሚው ብቻ ተደርገው የሚወሰዱ አይደሉም። ሁሉም በየደረሻው መላ ህዝቡ የምክር ቤት አባላትም አስፈጻሚውም ባደረገው ርብርብ የተገኘ ውጤት መሆኑን መውሰድ ተገቢ ነው ብዬ አምናለሁ። ይህ እንዳለ ሆኖ ከተማችን ያው በተለያዩ ስራዎች ውስጥ ያገኘቻቸው ስኬታማ ስራዎች እንዲቀጥሉ ያስፈልጋል። እንዲቀጥሉ ደግሞ ያው የ7ኛ ሀገራዊ ምርጫን ተከትሎ በሚቀጥለው ምክር ቤትም ሰፋፊ እቅዶች ተይዘው ከችግሮች ስፋት አኳያ ብዙ ርብርብን የሚጠይቁ ተጨማሪ አሳይመንት መውሰድን የሚጠይቁ ተጨማሪ ኃላፊነትን መውሰድ የሚጠይቁ ስራዎች እንደሚኖሩ ታሳቢ እናደርጋለን። የመጣንበት የ5 ዓመት ጉዞ ባቀድነው ልክ ያሳካናቸው ስራዎች የሚያበረታቱ ናቸው። ተጨማሪ አቅም የሚሆኑ ናቸው። ከዚህ በላይ መስራትን ግን ይጠይቃል። ይህ እንዳለ ሆኖ በተናጠል የተነሱ አንዳንድ ጉዳዮች አሉ። አንደኛው ከፍትህ ጋር በተያያዘ የተነሳ ጥያቄ አለ። እዚህ የመጣውን ለውጥ አፕሪሼት በማድረግ በተለይ ሌሎች ተጨማሪ ስራዎችም መሰራት ነበረበት። የቻርተር ማሻሻያ ቢደረግ እነዚህ የመሳሰሉ ስራዎች በፍትህ ቢሮ በኩል ቢከናወኑ የበለጠ ጥሩ ነው የሚል አስተያየት ሰጥቷል። አስተያየቱ ችግር ያለበት አስተያየት አይደለም። በመጀመሪያ ደረጃ ይሄ ምክር ቤት እውቅና ቢሰጠው መልካም ነው ብዬ የማስበው ብዙ ጊዜ በከተማችን ቀደም ሲል የነበረው ታሪካችን የሚያሳየው መንግስትና የግል ዘርፍ በሚኖራቸው የክርክር የፍትህ ጥያቄ ብዙ ጊዜ መንግስት የሚሸነፍበት ብዙ ጊዜ የማናሸንፍበት ሁኔታ የነበረውን ነገር ሪቨርስ ያደረገ ለውጥ መጥቷል እዚህ ከተማ ላይ። ይሄ ትልቅ ስኬት ነው ብሎ መውሰድ ይቻላል። ብዙ ሀብት እንዲመለስ መንግስት በትክክለኛውን የህግ ስርዓት ተከትሎ ከሶ የሚያሸንፍበት ሁኔታ መፈጠሩ ይሄ ትልቅ እድገት ነው፣ ትልቅ ለውጥም ነው ተብሎ መወሰድ መቻል አለበት። ይሄ ፍትህ ተቋማችን እያመጣ ያለው ለውጥ በእውነት ለመናገር በብዙዎቹ ስራዎቻችን እኛም ኮንፊደንስ ኑሮን ወደ ህግ ቢሄድ ህጉ መልስ ይሰጠዋል ብለን እንድናምን የሚያስችል ሁኔታዎች እየተፈጠሩ ናቸው ያሉት። ይሄ ሊያድግ የበለጠ ሌሎችም ላይ በክርክር ላይ ያሉ ጉዳዮችንም እንደዚሁ በድርድርም በእርቅም የሚያልቁ ጉዳዮችን እየጨረሱ በመሄድ በኩል የመጣው ለውጥና መሻሻል መንግስት ማጣት ያለበትን ሀብት እንዳያሳጣ የሚያደርግ ሂደት እየተፈጠረ ስለሆነ ምክር ቤትም ሪኮግናይዝ ቢያደርገው ተገቢ ነው ብዬ አምናለሁ። ከቻርተር ጋርም በተያያዘ ያው የቻርተር ማሻሻያ ጥያቄ ቀደም ሲል ይነሳ ስለነበር ከተማችን እንዲሻሻል የሚፈለግ በይዘት ደረጃ መስተካከል ያለባቸውን ነገሮች ሲያጠና ቆይቷል። ሰነዶች፣ ዶክሜንቶች ሲዘጋጁ ቆይተዋል። ወደ ምክር ቤት ቀርበው በፌዴራል ደረጃ ታይተው ወደ መጽደቅ ያልሄዱበት ዋናው ምክንያት አሁን ከተያዘው ሀገራዊ አጀንዳ ጋር ጎን ለጎን ማየት ስለሚያስፈልግ ነው። ሀገራዊ የምክክር ኮሚሽን የሚመክርባቸው ጉዳዮች አሉ። እሱን ተከትሎ የዚህኛው የቻርተሩ ጉዳይም ጎን በጎን እየታየ የሚጸድቅበትን እድል እንፈጥራለን በሚል ነው ሀሳቡ መነሳቱ። ችግር የለበትም። ነገር ግን ደግሞ የተዘጋጀ ዶክሜንት አለ። ከምክክር ኮሚሽኑ ውጤት ጋር አያይዘን ታይቶ የሚጸድቅበት ሁኔታ እንደሚኖር ታሳቢ ብናደርግ የሚል ማብራሪያ ለመስጠት ነው። ሁለተኛ ከኑሮ ውድነት ጋር የተያያዘውን በሚመለከት ክሮስ ከቲንግ ኢሹ መሆን አለበት የሚል ሀሳብ ተነስቷል። ትክክል ነው ይህ ሀሳብ። ግን ይሄ ከተማ ክሮስ ከቲንግ አድርጎታል ብዬ አስባለሁኝ። ምናልባት የኑሮ ውድነትን ስናይ ከሰብል ከጓሮ አትክልት ከፍራፍሬ ዋጋ ብቻ የምንለካው ባለመሆኑ
ክሮስ ከቲንግ በመሆኑን ወስደን የምናያቸው ስራዎች አሉ። ለምሳሌ የከተማ ድጎማ የሚያደርግባቸው ስራዎች በአጠቃላይ ለኑሮ ውድነት ለራሱ ለመቀነስ አዎንታዊ ድርሻ አላቸው። የጤና መድህንን ብንወስድ፣ የትራንስፖርት ድጎማን ብንወስድ፣ የሌሎች የምገባ ማዕከላትን በህዝብ ትራንስፖርት በምናደርጋቸውን ድጎማዎች፣ የስራ ዕድል ፈጠራ፣ በአገልግሎት አሰጣጥ የምናተርፈው ጊዜ፣ የስራ ዕድል ፈጠራ፣ ብዙ ነገሮችን ማንሳት ይቻላል። እነዚህ ሁሉ በአጠቃላይ ለእኛ ለኑሮ ውድነት መከላከል አዎንታዊ ድርሻ አላቸው። ክሮስ ከቲንግ ኢሹውን ሲባል በቤት ልማት ፕሮግራም የምናደርጋቸው ስራዎች፣ በመሰረተ ልማት ስራ የምናከናውናቸው ስራዎች ሁሉ የራሳቸው ለነዋሪው የገቢ ምንጭ ሆነው እስካገለገሉ ድረስ ሰዓቱን ቆጥቦ ደግሞ ብዙውን ሰዓት ለስራ እና ገቢ ለማስገኛ እስከዋለ ድረስ ለትራንስፖርት የሚያወጣውን ወጪ እስከቀነሰ ድረስ በቅርብ የግብይት ማዕከላትን የሚያገኝበትን እድል እስከፈጠርን ድረስ የራሳቸው ኢምፓክት አላቸው። ይሄ ነው ክሮስ ከቲንግ ነው የምንለው። እንግዲህ ከተማዋ በአጠቃላይ በራሷ የግብርና ምርት የምትሸፍነው ግብይት የለም። አብዛኛው ከክልሎች የሚመጣ የሸቀጥ ምርት ነው ያለው፣ በተለይ የግብርና ምርት ውጤቶች። ይህንንም ለማገዝ የገበያ ማዕከላትን ማስፋቱ፣ እነዚህ የቅዳሜና እሁድ ገበያዎችን ማስፋፋት፣ መንገዶች ቢዘጉ የመሳሰሉት አስተያየቶች አሉ። አስተያየቶቹ እንደ ነባራዊ ሁኔታ እየታየ መፍትሄ የሚሰጥባቸው ሁኔታ ይኖራል። ስታንዳርድ የማስጠበቁ ስራ ሲሰራ ቆይቷል። ከዚህም በላይ ደግሞ የሰንበት ገበያዎችን እያሰፋን የመሄድ ተደራሽነታቸውን የማስፋት ስራ የመሳሰሉት ነገሮች አሁንም ይቀጥላሉ። ይሄ እንደተጠበቀ ሆኖ ግን በተለይ ደግሞ አሁን ላይ ከያዝናቸው ስራዎች አኳያ በዚህ ዓመት የተከበረው ምክር ቤት እንዲያውቀውና እንዲገነዘበው የምንፈልገው በሰብል ምርት የተረጋጋ ገበያ እንዲኖር የንግድ ስራዎች ድርጅት፣ የማህበራት የአቅርቦት ሁኔታችንና የገበያዎቻችን ሁኔታ በትክክል በመመራቱ አንጻራዊ በሆነ መንገድ የተሻለ የግብይት ስርዓት እንዲኖር አስችሏል። ይህንን ለማስቀጠል አሁንም ምርት የመያዝ ጉዳይ አንዱ አጀንዳ ተደርጎ እየተሰራበት ነው ያለው። የገበያ ማዕከሎቻችን በአሁኑ ሰዓት የምርት ክምችት አላቸው። ማህበራት የምርት ክምችት አላቸው። በንግድ ስራዎች ኮርፖሬሽን አማካኝነትም የምርት ክምችት አለን። ይሄ በተለይ ቫሊዩ አድ አድርገን ወደ ግብይት በምናቀርብበት ጊዜ የራሱ የሆነ አዎንታዊ ድርሻ ይኖረዋል። ግን በአንድ ብቻ በሰብል ምርት ብቻ በአትክልት ገበያ ዋጋ ብቻ ኑሮ ውድነትን መቅረፍ አይቻልም። ሌሎች ተጨማሪ የምንሰራቸው ስራዎች በራሳቸው በበጎ ፈቃድ አገልግሎት የምንሰራቸው ስራዎች፣ በቤት ልማት የምንሰራቸው ስራዎች እዛው ላይ ለኑሮ ውድነት መከላከል አዎንታዊ ድርሻ ስላላቸው እነዚህ ስራዎች ደግሞ በቅንጅት እየተሰሩ ስለሆነ ይህንን እውቅና ቢሰጠውና ተጨማሪ ግን ከዚህም በላይ መስራት ባለባቸው እና መከናወን ባለባቸው ጉዳዮች ላይ ከተማ አስተዳደራችን ልዩ ትኩረት ይዞ እየሰራ መሆኑን ግልጽነት ቢያዝበት ጥሩ ነው ብዬ አስባለሁ። ከዚህ አንጻር የኢንዱስትሪ ምርትን በሚመለከት የኢንዱስትሪ ምርት ዋጋ ሰፊ ንረት አልታየበትም። በዚህ በጀት ዓመት በተለይ 2018 ላይ በተወሰነ ደረጃ የዋጋ ንረት የታየበት እዚህ በሚመረቱት ሀገር ውስጥ በሚመረቱት ሳይሆን ከውጭ በምናስገባው የዘይት ምርት ነው። ከዚያ ውጭ ያሉት በተለይ ከዱቄት፣ ከዳቦ፣ ከፓስታ፣ ከማካሮኒ ከመሳሰሉት ጋር ያለው ሰፊ የሆነ የዋጋ ንረት ታይቶበታል የሚባል አይደለም። ፋብሪካዎቻችን የእነዚህን ምርቶች በሰንበት ገበያም እያቀረቡ ናቸው ያሉት። ከዚያ ባሻገር ደግሞ ምርታማነታቸው እንዲጨምር የመብራት፣ የውሃ፣ የመንገድ አገልግሎታቸው እና ችግራቸው እንዲፈታ እየተደረገ ነው ያለው። የገበያ ትስስር እንዲፈጠር እየተደረገ ነው ያለው። ዘይት 16 የዘይት ፋብሪካዎች አሉን ከትንሽ እስከ መካከለኛ የሚደርሱ በዚህ ከተማ። እነዚህ ፋብሪካዎችም ችግራቸውን ቀረብ ብሎ በመፍታት የግብዓት ችግራቸውን በመፍታት ለማቅረብ እየሞከሩ ናቸው ያሉት፣ ግን ፍጆታውን የሚሸፍኑ አይደሉም። ከዚህ አኳያ ከውጭ የሚመጣውን ምርት በተለይ ዝቅተኛ ገበያ ያለው ችግር እንዳይገጥመው ለማድረግ በሚያስችል ሁኔታ ከተማ አስተዳደሩ ገንዘብ በመደጎም በንግድ ስራዎች ድርጅት አማካኝነት ዘይት እየቀረበ ቆይቷል። ነገር ግን ደግሞ የዓለም አቀፋዊ ገጽታ ያለው ስለሆነ በሀገር ውስጥ ምርት ላይ ተመርቶ የሚመጣ ባለመሆኑ እዚህ ላይ ያጋጠመው ችግር ካልሆነ በስተቀር በከተማችን ውስጥ ያሉት ኢንዱስትሪዎች ከመካከለኛው ምስራቅ አካባቢ ተከስቶ በነበረው የነዳጅ ችግር ምክንያት በተወሰነ ደረጃ ዋጋው ላይ ጭማሪ ለማሳየት የተሞከረበት ሁኔታ ነበር። እሱንም በውይይት ማኔጅ ለማድረግ የተሞከረበት ሁኔታ እንዳለ ግንዛቤ ቢያዝበት ጥሩ ነው ብዬ አስባለሁ። ሌላኛው ምናልባት አንድ ሁለት ጉዳዮችን አንስቼ ለመጨረስ ከተቋም ግንባታ ጋር በተያያዘ ቅድም ወንድሜ ዶክተር ጀማሉ ያነሳቸው ጉዳዮች አሉ።
የተከበረው ምክር ቤት አባላት እንዲገነዘቡት የምንፈልገው ይሄ ከተማ ብዙ ጊዜ በሌሎች አካላትም ሲገመገም በፌደራል ደረጃም ባሉ እንዲሁ ግምገማ በሚደረግበት ጊዜ የሚሰጡት አስተያየቶች ብዙውን ጊዜ አንድ ስራ ከተሰራ በኋላ ያንን ስራ ተቋማዊ የማድረግ ስራና ተቋማዊ አድርጎ ለአመራር ለመስጠት የሚያስችል ሁኔታ እየተፈጠረ ነው ያለው። ተቋማዊ ማለት ምንድነው ካል አንድን ስራ ለመስራት የሚያስፈልገውን የሰው ኃይል ግብአት፣ የአሰራር መመሪያ፣ ማኑዋል፣ የህግ ማዕቀፍ አደረጃጀትና መዋቅሩን ኢኩዊፕድ የማድረግና የማሰልጠን ስራዎች ናቸው። እነዚህን ስራዎች በሙሉ መስራት ከተቻለ ሪፎርሙ ጠንካራ ሪፎርም ይሆንና ተቋሙ ሰዎች በተቀያየሩ ቁጥር የማይፈርስና ጠንካራ ተቋሙ ነው ይቀጥላል የሚል ነው። ከዚህ አንጻር በከተማችን በሁሉም ተቋማት ማለት ይቻላል የቴክኖሎጂ ስራዎች እነዚህን ወደ አንድ ሴንተር የማምጣትና ወደ ሞሰብ አገልግሎት የማምጣት ብቻ ሳይሆን ተቋማቶቹ ራሳቸው እዛው ሳለ በቴክኖሎጂ አገልግሎት የሚሰጡበትን የሚሰሩበት መመሪያና የህግ ማዕቀፍ መኖሩን፣ የአሰራር መመሪያ መኖራቸውን፣ የሰው ኃይላቸው የሰለጠነ መሆኑን፣ ታች ያለው መዋቅራቸው ስራን በውጤታማነት ሊሰራ የሚችልበትን የመማማር ፕሮግራምና የወርቃማ ሰኞ አቅም የሚገነባበት ስርዓት በመዘርጋት ተቋማዊ አቅም እየተፈጠረ ነው ያለው። ይሄ ተቋም ምን ያክል ኤፊሽንት ነው የሚለውን ደግሞ በተገልጋዮች እርካታ ነው የማረጋገጥ ጉዳይ። አሁን አንድ ሪፎርም አለቀ ተጠናቀቀ የምንለው ኢንዲዘሩ የሚመሰክርለት ተቋም ካልሆነ ተቋሙ በዚያ ልክ የሚሰጣቸውን አገልግሎቶች በፕሮሰስ ብቻ የሚለካ አይደለም። ከዚያ አኳያ ይሄ ከተማ ተቋም ለመፍጠር እያደረገ ያለው ጥረት በጣም የሚያበረታታ በአጭር ጊዜ ውስጥ እነዚህን የሞሰብ አገልግሎት ብቻ አይደለም በሁሉም ተቋማት ላይ እየታየ ያለው ለውጥ እያደገ የመጣበት ሁኔታ አለ። ኢንፋክት ይሄ የሚያልቅ በአንድ ጊዜ የሚቋጭ የሚያልቅ ስራ ባለመሆኑ ተጨማሪ ስራ መስራትን የሚጠይቅ ነው። ነገር ግን ደግሞ አሁን በተያዘበት መንገድ መቀጠል ከተቻለና ይህንን እያጠናከሩ መሄድ ከተቻለ ችግሮቹ እየተፈቱ የሚሄዱበትና የህብረተሰባችንን እርካታ ከፍ እያለ የሚሄድበትን እድል መፍጠር ይቻላል። በዚያ ደረጃ ቢወሰድ ተቋማዊ ሆኗል የሚለው ተቋማዊ በመሆን ላይ ያለና እየሆነ ያለበትን መንገድ ነው ለማሳየት እየሞከርኩ ያለሁት። ይህንንም ለማድረግ የተሰራው ስራ ውጤት እየታየበት መሆኑን ግንዛቤ ቢወሰድበት የሚል ነው። ከሸድ ልማት አስተዳደር አኳያ አቶ ሚሊዮን እንዳነሳው በነገራችን ላይ ይሄ ከተማ አንዱ ትልቁ ጸጋው ብለን የምንወስደው የተገኘውን ሀብት ወደ ትልቅ አቅም የመቀየር ነው፣ ወደ ዘላቂ አቅም የመቀየር ጉዳይ ነው። ለምሳሌ አንድ ግልጽ እንዲሆንላቸው የተከበራቸው ምክር ቤት አባላት ካከናወናቸው ስራዎች አኳያ በዓለም ባንክ የሚሰጠውን ሀብት ለመጥረጊያ፣ ለጓንት፣ ለጽዳት መከላከያ የሚሆነውን ጭምር ወደ ካፒታል ፕሮጀክት ቀይረን የመስሪያ ቦታ ህንፃዎች ነው የሰራ ነው፣ ሸዶች ነው የሰራ ነው። 2 ተከታታይ ዓመታት እንደዚህን ግንባታዎች አከናውነናል። እነዚህ ግንባታዎች የማኑፋክቸሪንግ ኢንዱስትሪውን ሊሸከሙ የሚችሉ ለስራ ዕድል መፍጠሪያ የሚሆኑ ትልልቅ ግንባታዎች ናቸው። ባለ 4 ወለል ህንፃዎች ግራውንድ ፕላስ 4 ናቸው። ባለ 5 ወለል ማለት ነው ህንፃዎች ነው የተሰሩት። ሸዶቹ ግን ቀደም ሲል የነበሩት በቆርቆሮ የተሰሩ የፈራረሱ ሸዶች አሉና አሁንም እዚህ ከተማ ላይ እነዚህን ማፕ አድርገናል። ወደ ክላስተር ልማት እያስገባናቸው ነው ያለነው። ጥናት ተደርጎባቸዋል። ወደፊት አቅም በፈቀደ ልክ ወደ ትልልቅ ግንባታዎች እየቀየር ዘላቂ የክላስተር የኢንዱስትሪ ማዕከል ሆነው እንዲያገለግሉ የሚያስችል ስራ እንሰራለን። እንደተባለው ብዙ ቦታ ላይ ማቴሪያላቸው ተልከስክሶ ጽዳት የሌላቸው የሚታይበት ገጽታ አለ። በተለይ ቀደም ሲል ኮንዶሚኒየም ሲጀመር የነበሩ የብሎኬት የታይል ማምረቻ የነበሩትን እነዚህ አካባቢ ያሉትን የድንጋይ መጥረቢያ የነበሩትን ሁሉ አሁን እነዚህን ሰብሰብ በማድረግ የክላስተር ልማት እያለማንባቸው ክላስተር እየሆኑ የሚሄዱበትን አሰራር ተዘርግቷል። ይሄ ተጀምሯል። በዚህ ይህንን አጠናክሮ በመቀጠል በዘላቂነት የምናለማበት ሁኔታ እንደሚኖር ታሳቢ ቢደረግ ለማለት ነው። አመሰግናለሁ።